የኪራ አባት ጽናትን የጠየቋት ነገር እጅግ በጣም ከባድ ነው። እሷም ደግሞ ለምንድነው እንደዚህ በተደጋጋሚ የምፈተነው ስቃይ መከራ የበዛው ለምንድነው እያለች እያማረረች ነበረ። በእርግጥ አንዳንድ ጊዜ ወርቅም ከብዙ ነገሮች ወይም ከብዙ እሳት ወጥቶ ነው ወርቅ የሆነውና እነሱም ደግሞ የፍቅራቸው ዛሬ ተፈትኖ ዛሬ በብዙ ነገሮች ካለፈ ለነገ በጣም ጠንካራ ቤትን ጠንካራ ትዳርን መመስረት ይችላሉ ብዬ አስባለሁ። ስለዚህ ዛሬ የመጣባቸውን ፈተና ተያይዘው እጅ ለእጅ ተደጋግፎ ማለፍ አለባቸው። በተለይ ይሄን ነገር ወይ ለምሩ ወይ ለኪራ ይሄን ነገር መናገር አለባት። በኮሜንትም እንዳየሁት ከሆነ ለኪራ መናገር አለባት፣ ኪራ እውነቱን ማወቅ አለበት እያላችሁ ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ደግሞ ዌልካም ብያለሁ። እንኳን በሰላም መጣችሁ። ሀሳብ አስተያየታችሁ አይለኝ ውዶቼ። እንግዲህ በጽናት ድራማ ላይ በመለቀው ላይ ብዙዎቻችሁ የራሳችሁን ሀሳብ እያስቀመጣችሁ ነው። ስለምትሰጡኝ ሀሳብ አስተያየት አመሰግናለሁ። አብዛኛዎቹም ደግሞ እያላችሁ ያላችሁት ለኪራ መናገር አለባት፣ ኪራና ጽናት መጋባት አለባቸው፣ በጭራሽ መለያየት የለባቸውም ብዙ የሚሉ ኮሜንቶች አሉ። ትክክል ነው። እውነት ለመናገር በመለያየት የለባቸውም ማለት ነው። ለኪራም ይሄን ነገር ብትነግረው ከአባቱ ጋር ይጣላል ብላ ስለምታስብ ወይንም ደግሞ ለምንድነው ይሄን ያለው ብሎ ስለሚጠይቅ እናትህ የካንሰር ታማሚ ናት ብላ ለሱ መናገር አትችልም። ስለዚህ አባትህ እንደዚህ ብሎኛል፣ አንተ ሌላ ሴት ማግባት አለብህ ካለችው ለምን እንደዚህ አለሽ ብሎ የሚመጣውን ጥያቄ መመለስ ስለማትችል ወይንም ደግሞ መናገር ስለማትችል ተነግሯለች ብዬ አላስብም። ብትነግረው ግን በጣም አሪፍ ነው። ወይንም ደግሞ ለናሆም መናገር ካልፈለገች ወይንም ደግሞ ከፈራች ለናሆምና ወይ ደግሞ ለምሩ መናገር አለባት ብዬ አስባለሁ። ይህ ሀሳብ ነው። የኔ ተመልካቾች ደግሞ እስኪ የእናንተን ሀሳብ አስቀምጡልኝ። ምክንያቱም ብቻዋን ከምትጨናነቅ ብቻዋን ይሄንን ሁሉ ነገር አፈታለሁ ብላ ከምታስብ በተለይ የምትወደውን የምታፈቅረውን ብዙ መስዋዕት የከፈለችለትን ኪራን ከምታስቀይመው ምክንያቱም እሷ እየተናገረች ያለችው ቃላቶች ብዙ ቃላቶች አሉ የምትናገራቸው። ያ ቃላት ደግሞ ኪራ ጋር ደግሞ ሄዶ ልቡን ነው የሚሰብረው ማለት ነው። ምክንያቱም አሁን ላይ ከሷ ጋር ሆንኩኝ ለናሆም ሲልም ሰምታችኋል ማለት ነው። ምክንያቱም አሁን ከሷ ጋር ሆንኩኝ በፍቅር ሆንኩኝ በጣም ደስተኛ ሆኜ ባለሁበት ሰዓት ላይ ጽናት ተቀይራብኛለች፣ ምን እንዳጠፋሁ አላቅም፣ ጥፋቴን ብትነግረኝ ጥሩ ነበር እያለ ነበር ማለት ነው። እሱም ሂዶ ጠይቋት ነበረ ኩሽና ቤት። እሷም የመለሰችለት መልስ የወጋ ቢረሳ የተወጋ ይረሳም ነበር ያለችው። ምክንያቱም በፊት የደፈራትን ያደረጋትን ነገር አስታውሳው ነው ከኩሽና ቤት ተናዶ የወጣው ማለት ነው። ይሄን ነገር የምታደርገው እሷን እንዲጠላትና ቤት ውስጥ የምትመጣዋን አዲሷን ልጅ እሷን እንዲቀርባት እሷን እንዳፈቅራትና እንዳገ ባት ነው። ይሄ ሁሉ ነገር ምንድነው? በጣም ለሰዎች ስለምታዝን ከራሷ ደስታ ይልቅ ለሰዎች ደስታ የምትኖር ናት ጽናት ማለት ነው። እና ስለዚህ ደግሞ ይሄን ነገር አደርጋለሁ ብላ ኪራ ራሱ በፍጹም ከአዲሷ ልጅ ጋራ በፍጹም አንድ ላይ ሆኖ ሊኖር አይችልም። ምክንያቱም የሚያፈቅረው ጽናትን ስለሆነ በጭራሽ መኖር አይችልም። ከሶሲም ጋር አልሆነም፣ ከቤቲም ጋር አልሆነም። ምክንያቱም ፍቅር ከነሱ ስላልያዘው ማለት ነው። የእውነት ፍቅር የያዘው ከጽናት ስለሆነ በጭራሽ ከማንም ጋር ሊሆን አይችልም። በግዴታ ለእናቱ ብሎ ለቤተሰብ ብሎ በጭራሽ ሌላ ሴት ሊያገባ አይችልም ማለት ነው። በእርግጥ የእናቲቱ ታመመች የተባለው ውሸት ሊሆን ይችላል። ምክንያቱም አባትየው ወይ ፈተና እየፈተናቸው ነው ሁለቱንም፣ ወይንም ደግሞ የሆነ ነገር አለ። በቀጣይ ክፍሎች በደንብ አድርገን የምናየው ይሆናል ማለት ነው ውዶቼ። በእርግጥ አሁን ላይ ኪራ እንዲጠላት ኪራ እንዲርቃት እያደረገችው፣ ይሄ ነገር ደግሞ በጣም ከባድ ነው። ተቀራርበው ተነጋግረው ያለውን ነገር መፍታት ወይንም መተባበር ነው ያለባቸው። እጅ ለእጅ ተያይዘው ማለፍ ነው ያለባቸው እንጂ በጭራሽ እሱም እሷን ምኑና ነው ይላል፣ እሷም ደግሞ እሱን ለማራቅ እየሞከረች ነውና ብቻ ቤተሰቦቼ በጣም ከባድ ነው። በቀጣይ ክፍል ምን እንደሚፈጠር እንግዲህ በደንብ አድርገን እናያለን ማለት ነው። በጭራሽ ግን ኪራና ፂ መለያየት የለባቸውም። ወይንም ይሄን ነገር ወይ ናሆም ወይንም ደግሞ ምሩ ይሄን ነገር ማወቅ አለባቸው ማለት ነው። ምክንያቱም ያግዟታል፣ የሆነ ሀሳብ ይሰጧታል። ወይንም ደግሞ በፊት አብራ ስታድር የነበረችው አብራ ስትኖር የነበረችው ጓደኛዋ ከሶስት አንዳቸው ወይንም አራት ጓደኞች ነው ያላት። ከነዛ ከሶስቱ ጓደኞቿ ጎረቤታቸው አንዳለች፣ ውጭ ላይ ያለችውም አንዳለች፣ ምሩም አለች ማለት ነው። ለሶስቱ ግዴታ ከአንዳቸው ጋር መማከር አለባት ብዬ አስባለሁ። ምክንያቱም ብቻዋን የምትወጣው ነገር አይደለም። የራሷን የሆነን ሰው ኪራን አሳልፋ ነው ልትሰጥ የተነሳችው። ስለዚህ በጣም ከባድ ውሳኔ ነው።